አሜሪካ የሆርሙዝ ወሽመጥን ኢራን ክፍት እንድታደርገውና ክፍት መሆኑን በይፋ እንድታውጅ እስከዛሬ ምሽት ድረስ ቀነ ገደብ ማስቀመጧም አነጋጋሪ ጉዳይ ሆኗል። ኢራን በምላሹ ማንም ለኔ ፍላጎትም ሆነ ለኔ ጥቅም ቀነ ገደብ ሊያስቀምጥልኝ አይችልም ስትል በዝርዝር አስታውቃለች። በኔ ተሸናፊነትና በኔ እጅ ሰጭነትም ይህ ጦርነት አይጠናቀቅም ስትል አውጃለች። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ልገደል እችላለሁ፣ እኔ ከተገደልኩ ይህንን አድርጉ ሲሉ ኑዛዜ ማስቀመጣቸው ተሰማ። ትራምፕ ኑዛዜ ማስቀመጣቸውን ራሳቸው አረጋግጠዋል። ምን ብለው ተናዘዙ እና ለአሜሪካ ጦር ምን ብለው እንደነገሩ ምናየው ይሆናል። በሌላ መረጃ በሳተላይት መረጃዎች ከኢራን ውስጥ ተገኘ የተባለው መረጃ የአሜሪካና የእስራኤልን የስለላ እንዲሁም ደግሞ የደህንነት አባላት በእጅጉ አስደንግጧል። ለመሆኑም በኢራን ውስጥ በሳተላይት የታየውና የአሜሪካና የእስራኤል የደህንነት ቢሮዎችን ያመሰው መረጃ ምንድነው? በዝርዝር የምናየው መረጃ ነው። በሌላ በኩል ኢራን የተባበሩት አረብ ኤሚሬትስን ከአሜሪካ ጋር በማበር በሚል ከፍተኛ ዋጋ እንደምትከፍል ኢራን በተባበሩት አረብ ኤሚሬትስ ዩኤኢ ላይ ከባድ ዛቻ አስቀምጣለች። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ከከፈቱት ጦርነት መውጫ መንገድ እንዳጡ የአሜሪካው ኬብል ኒውስ ኔትወርክ ሲኤንኤን ዘግቧል። በትንታኔው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ በኋላ ያላቸውን ሁለት አማራጭ ነው ብቻ ሲሉ አስቀምጠዋል። ለመሆኑ በትንታኔው ምን አስቀመጡ? ሁለቱ የመውጫ የትራምፕ መንገዶች ምንድናቸው? ሰላም ውድ ተመልካቾቻችን፣ ቻናላችን አዲስ ነው፣ ሰብስክራይብ እያደረጋችሁ ቪዲዮዎቻችንን ደግሞ ሌሎች ሰዎች ጋር እንዲደርሱ ላይክ እንዲሁም ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልናለን። ወደ ዝርዝር መረጃው ስናመራ በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እኔ ከተገደልኩ እንዲህ አድርጉ በሚል ኑዛዜ ማስቀመጣቸው ተዘገበ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከቀናት በፊት ኢራን ልትገለኝ ትፈልጋለች፣ በኢራን የግድያ ዝርዝር ውስጥ አንደኛው ሰው እኔ ነኝ ሲሉ መናገራቸው ይታወቃል። ይህንን ተከትሎ ታዲያ ዛሬ ሌሊቱን በሰጡት መግለጫ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እኔ ከተገደልኩ ኢራንን ሙሉ በሙሉ አፈንድታችሁ ጨርሷት የሚል ኑዛዜ ቃላቸውን ሙሉ በሙሉ ለጦራቸው ማስተላለፋቸው ተናግሯል። ትራምፕ ለኒውዮርክ ፖስት ጋዜጣ በሰጡት ቃለ ምልልስ እንደተናገሩት ከሆነ እኔ ከተገደልኩኝ አሜሪካ የምትወስደው የአጸፋ እርምጃ ምድር ላይ እስካሁን በምንም ሀገር ላይ ተደርጎ የማይታወቅና ኢራንን ወደ ፍርስራሽነት ብቻ ሳይሆን ከሀገር ገጽ ጭምር የሚያጠፋት ነው። ይህ ደግሞ እንዲደረግ ለጦር ኃይሌ አስቀድሜ ትዕዛዝ ሰጥቻለሁ ብለዋል። አሁን እየተጋፈጥን ያለነው እውነታ ይህ ነው። እኔ ለረጅም ጊዜ በእነሱ የሞት ዝርዝር ውስጥ ነበርኩኝ። ነገር ግን እኔ አንድ ግልጽ መመሪያ ለጦሬ ሰጥቻለሁ። በእኔ ላይ አንዳች ነገር ቢከሰት ከሞትኩ በኋላ ኢራንን በታሪካቸው አይተው የማያውቁት ብቻ ሳይሆን ከዚያ በኋላ ሀገር ሆኖ እንዳይቀጥሉ ሙሉ በሙሉ አጥፏቸው ብዬ ነው ትዕዛዝ የሰጠሁት። ይህ የኑዛዜ ቃሌ ነው ብለዋል ትራምፕ ዛሬ ሌሊቱን በሰጡት መግለጫ። እዚህ ሳምንት መጀመሪያ ላይ የአሜሪካና የእስራኤል መገናኛ ብዙሃኖች ባስነበባቸው ሰበር መረጃዎች ላይ የእስራኤል ሰላዮች ትራምፕን ለመግደል ኢራኖችን መዘጋጀታቸውን የሚያመለክት መረጃ አሾልከው ለአሜሪካ ሰጡ መባሉን ተከትሎ ጋዜጠኞች ዛሬ ሌሊቱን ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስራኤል እርሶን ለመግደል ኢራን እያደረገች ነው የሚለው መረጃ በስውር ሰጥታችኋል ወይ በሚል ለቀረበላቸው ጥያቄ ትራምፕ አግባብ አይደለም፣ እስራኤል ምንም ያመጣችው አዲስ ነገር የለም፣ እኔ በኢራን የግድያ ዝርዝር ውስጥ አንደኛ ደረጃ ላይ ከተቀመጥኩ ረጅም ዓመታት ተቆጥሯል፣ አዲስ ነገር አይደለም፣ ሁልጊዜ ምርጥ መሪዎች ይጠላሉ፣ እኔ ደግሞ ምርጡ መሪ ነኝ ብለዋል። በህይወት ደግሞ በዚህ መልኩ የምትቀጥል ናት ካሉ በኋላ የኢራን አገዛዝ እርሳቸውን ለማስወገድ የሚያደርገው ጥረት በፍጹም ወደ ኋላ እንደማይል በመገንዘብ ኢራኖች ቢገሉኝ እንደኔ አይነት ምርጥ መሪ አሜሪካ አግኝታ ስለማታውቅ እንደምትናፍቁኝና ሁልጊዜም እንደምታስቡኝ ተስፋ አረጋለሁ። ኑዛዜ ግን እኔ ከተገደልኩ ይፈጸም ብለው ይሁን እንጂ የዓለም አቀፍ የዜና አውታር የሆነው ሲኤንኤን ባወጣው ተጨማሪ ምርመራ ዘገባ እስራኤል አሜሪካ አጋርታቸዋለች የተባሉ ሚስጥራዊ መረጃዎችን ይፋዊ የጥቃት እቅድን ያካተተ ባይሆንም የኢራን እስላማዊ አብዮታዊ ዘብ IRGC ከፍተኛ ወታደራዊ አዛዥ አህመድ ሽዴን ፕሬዝዳንት ትራምፕ እንዲገደሉ እንደሚፈልጉ የሚያሳይ ሚስጥራዊ መረጃ እንደደረሰ አመልክቷል። ቆጣጠር በ2020 ትራምፕ በሰጡት ቀጥተኛ ትዕዛዝ የተገደሉትን የኢራኑን ታዋቂ ጀነራል ቃሲም ሱሌይማንን ደም ለመበቀል የዩናይትድ ስቴትስን ፕሬዝዳንት ለመግደል በይፋ ኢራን ስትዝት መቆየቷ ይታወሳል። በተለይም እንደ አውሮፓውያን አቆጣጠር በሐምሌ በንሲልቬንያር በተባለው ካውንቲ በተደረገው የፖለቲካ ሰልፍ ላይ የነፍስ ገዳይ ጥይት የትራምፕን ጆሮ ከመታ በኋላ እርሳቸው ላይ የተቃጣ በርካታ ሚስጥራዊ የግድያ ሴራ መኖሩንና ከዚያ ግድያ ጀርባ ኢራን አለች በማለት ትራምፕ መናገራቸው ይታወሳል። ይህ በእንዲህ እንዳለ የአሜሪካን ባለስልጣናት የትራምፕ አስተዳደር ከኢራን እስላሚክ አብዮታዊ ሪፐብሊክ ጋር
ወደ ኒውክሌር ድርድር ከመሸጋገሩ በፊት ኢራን በሆርሙዝ የባህር ወሽመጥ ላይ የምታደርገውን ወታደራዊ ከበባና ተኩስ በአስቸኳይ እንድታቆም ጥብቅ ቅድመ ሁኔታ ለኢራን ማስቀመጡ ተሰምቷል። 3 ከፍተኛ የአሜሪካ ባለስልጣናት ለጋዜጠኞች በሰጡት ሚስጥራዊ መረጃ ዋሽንግተን በቀጠናው አሸማጋዮች በኩል ለኢራን ያስተላለፈችው መልእክት እጅግ መሆኑን ጠቁመዋል። አሜሪካ ኢራን የሆርሙዝ ወሽመጥን ለዓለም አቀፍ የንግድ መርከቦች ሙሉ በሙሉ ክፍት መሆኑን በይፋ እንድታውጅና የንግድ መርከቦች ላይ የምታደርገውን ተኩስ እንድታቆም እስከዛሬ ድረስ ቀነ ገደብ አስቀምጣላቸዋለች ተብሏል። የዚህ ጉዳይ ስልታዊ ክብደት እጅግ ግዙፍ ከሆነው ከ3 ሳምንታት በፊት የተፈረመው የመግባቢያ ሰነድ ኢራን በወሽመጡ ላይ በተደጋጋሚ ጥቃቶችን በመፈጸሟ ምክንያት ፈርሷል በማለት ትራምፕ ማወጃቸው ነው። የአሜሪካው ባለስልጣናት እንደሚሉት ኢራን መርከቦችን አለመምታት የሚለውን እጅግ ቀላሉና መሰረታዊ ቃል ኪዳን ማክበር ተስኗታል በማለት ሲከሱም፣ ኢራን ደግሞ በበኩሏ ድንበሬ ተጥሶ ተኩስ ተፈጽሞብኝ የተኩስ አቁሙንም በይፋ ተጥሷል ባይ ናቸው። የአሜሪካ የስለላ መረጃዎች እንደሚያመለክቱት ከሆነ የኢራን ውጭ ጉዳይ ሚኒስተር አባስ አራግቺ እና የኦማኑ የውጭ ጉዳይ ሚኒስተር ሰኢድ ባዳር አብዱላ ሰኢድ በሞስካት ኦማን ከተማ ተገናኝተው በወሽመጡ ቀውስ ዙሪያ ተወያይተዋል ተብሏል። ኦማን ከቅርብ ሳምንታት ወዲህ ከአሜሪካና ከባህረ ሰላጤው የአረብ ሀገራት ጎን በመሰለፍ በራሷ የባህር ዳርቻ አቅራቢያ አዲስ የደህንነት የተጠበቀ የደቡብ ባህር መስመር ለንግድ መርከቦች ክፍት ማድረጓ ኢራንን በከፍተኛ ሁኔታ አስቆጥቷታል። ምክንያቱም ይህ እርምጃ የኢራንን ድርድር አቋም ያዳክማል ተብሎ ይታሰባል። ከመጋረጃ ጀርባ ያሉ የአሜሪካ የዜና ምንጭ እንደሚያረጋግጡት ከሆነ የኢራን ተደራዳሪዎች ለአሜሪካ ወገን እኛ ተሳስተናል፣ ስህተት ሰርተናል፣ ነገር ግን ውይይቱን እንቀጥል የሚል ሚስጥር መልእክት ልከዋል ባይ ናቸው። ይሁን እንጂ የኢራን ውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋይ ይህንን የአሜሪካን ክስ ሙሉ በሙሉ ያስተባበሉ ሲሆን ኢራን ከአሜሪካ ጋር ምንም አይነት የድርድር ጥያቄ አላቀረበችም፣ በኳታር አሸማጋዮችም ጥያቄ መሰረት ብቻ ለመወያየት ተስማምተናል እንጂ በማለት ገልጸው በአሁኑ ወቅት በኢራን አገዛዝ የውስጥ መዋቅር ውስጥ የመግባቢያ ሰነዱን አፈጻጸም በተመለከተ በደህንነት ክፍሎቻችንና በፖለቲካዊ መሪዎቻችን መካከል እጅግ ከፍተኛ የሆነ ውይይት ተደርጎበታል ብለዋል። በሌላ በኩል የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ ኢራን ለአሜሪካ ጉልበተኝነት በፍጹም እጇን አትሰጥም፣ እንዲሁም አሜሪካ ስምምነቱን የምታፈርስ ከሆነ ደግሞ ሀገራችን ኢራን ሙሉ ለሙሉ ወታደራዊ መከላከያ ዝግጁ መሆኑን በጽኑ አስቀምጠዋል። ጦርነቱን ማቆም እኛ ኢራናውያን ብቻ ሳይሆን የዓለም ሀገራት በሙሉ ቅድመ ሁኔታ የሚሰጡት ጉዳይ ቢሆንም እንኳን ይህ ግጭት ግን በኢራን ተሸናፊነትና በኢራን እጅ መስጠት በፍጹም እንደማያበቃ ሙሉ በሙሉ ላረጋግጥላችሁ እወዳለሁ ሲሉ ገልጸዋል። የኢራን ኢስላሚክ ሪፐብሊክ የህግና ዓለም አቀፍ ጉዳዮች ምክትል ውጭ ጉዳይ ሚኒስተር ካዚም ጋሪባድ የተባበሩት አረቢያን ኤምሬትስ በአሜሪካን እስራኤል ጥምረት በኢራን ላይ ለተከፈተው ወታደራዊ ወረራ ላደረገችው ቀጥታ ወታደራዊ ድጋፍ ዓለም አቀፍ ህጋዊ ተጠያቂነት ሊጫንባት ይገባል ሲሉ በይፋ መጠየቃቸው ተዘግቧል። ይህ የኢራን የከረረ ክስ የመጣው የአሜሪካ የንግድ ሚኒስተር ለተባበሩት አረብ ኤምሬትስ ያደረገውን አዲስ የኤክስፖርት ማቅለያ ውሳኔ ይፋ ማድረጉን ተከትሎ ነው። አሜሪካ ለአረብ ኤምሬትስ በኢራን ላይ ለከፈተችው ጦርነት ላበረከተችው ስትራቴጂካዊ ወታደራዊ እገዛ እንደ ሽልማት በመሆኑ ቁጥር እጅግ ዘመናዊ የሆነ የሰው ሰራሽ አስተውሎት ኤአይ ቺፖችንና የጦር መሳሪያ ቁሳቁሶችን ያለማንም ፍቃድ ማገጃም ለኤምሬትስ ስለመሸጥ ወስናለች። ጋሪብ ባባዲ በማህበራዊ ትስስር ገጻቸው ይህ የአሜሪካ መንግስት ይፋዊ ውሳኔ ዩኤኢን አሳፋሪ ሰነድ ቀጥተኛ ዓለም አቀፍ የህግ ዘመቻዎችንና የህግ መዘዞችን ይዞ ይመጣል። የኤምሬትስንም ስም ለፈጸመችው ድርጊት ሙሉ በሙሉ በኢራን ተጠያቂ መሆን አለባትም ብለዋል። የመከላከያና የስለላ መረጃዎች እንደሚያረጋግጡት ኤምሬትስ በኢራን ላይ የከፈተው በጦርነት ወቅትም ቀደም ሲል ከሚታወቀው በላይ እጅግ ሰፊና አደገኛ ሚና ተጫውታ እንደነበረ ተዘግቧል። የአሜሪካ ሊስት ስትሪት ጆርናል ምስጢራዊ ምንጮችን ጠቅሶ ዛሬ ሌሊቱን ይዞ በወጣው ምስጢራዊ መረጃ የኤምሬትስ የጦር አውሮፕላኖች በጦርነቱ መጀመሪያ ቀናት ውስጥ በኢራን ግዛት ላይ በደርዘን የሚቆጠር የአየር ድብደባዎችን አካሂዷል። ይህ ጥቃት ከአሜሪካና ከእስራኤል ጋር በጥብቅ የተቀናጀም የከረረ ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን በጦርነቱ ወቅት ሚስጥራዊ በሆነ ሁኔታ አቡዳቢ በመገኘት ከኤምሬትስ ፕሬዝዳንት መሐመድ ቢን ዛይን አልናሂን ጋር መወያየታቸው ታውቋል።
እስራኤል የራሷን አይረን ዶም መከላከያ ባትሪና የቴክኒካል ሰራተኞች በኤምሬትስ ምድር ላይ ያሳረፈች ሲሆን የእስራኤል የሞሳድ የስለላ ድርጅት መሪ ዴቪድ ባርኒያ ወታደራዊ ተግባራትን ለማስተባበር ቢያንስ 2 ጊዜ ወደ ኤምሬትስ መጓዛቸው ተረጋግጧል። ይህ በዚህ እንዳለም አሜሪካና እስራኤል በሳተላይት ከኢራን ውስጥ አገኘ ነው ያሉትን መረጃ ለመገናኛ ብዙሃን አሳልፈው ሰጥተዋል። መቀመጫውን በአሜሪካ አትላንታ ያደረገው የአሜሪካ ኬብል ኒውስ ኔትወርክ ወይም ሲኤንኤን የስለላ መረጃዎችና እንዲሁም የሳተላይት ምስሎች መሰረት በማድረግ ያወጣውን ዘገባ ዛሬ ሌሊቱን አሰራጭቷል። ከኢራን ውስጥ የተገኙ የሳተላይት ምስሎችና የስለላ መረጃዎች ኢራን ከአሜሪካ ጋር የኒውክሌር እንቅስቃሴዎቿን ለማገድ የመግባቢያ ሰነድ ተፈራርማ ባለችበት በዚህ ተመሳሳይ ወቅት የኒውክሌር ጦር መሳሪያ ልማት ማዕከሏን በሚስጥር ስታድስና ስታጠናክር እንደነበረ በኒውክሌር ማብለያ ጣቢያዎች ውስጥ ከፍተኛ እንቅስቃሴ መኖሩ ተሰምቷል። እንደ አውሮፓውያን የዘመን አቆጣጠር በጁን 2022 እና በጁላይ 7 የተነሱ እጅግ ዘመናዊ የሳተላይት ምስሎች ወታደራዊ ኮምፕሌክስ ውስጥ በሚገኘው የመሬት ውስጥ የታርጋን የኒውክሌር ማዕከል ላይ ሰፊ የመልሶ ግንባታ ስራዎች በከፍተኛ ፍጥነት በበርካታ ሰራተኞች እየተካሄደው መሆናቸውን ያጋልጣል። የሳይንስና ዓለም አቀፍ ደህንነት ኢንስቲትዩት ምስሎቹን በጥልቀት መርምሮ ባወጣው ትንታኔ መረጃ መሰረት ባለፈው ጥቅምት ወር በእስራኤል ጥቃት ወድሞ በነበረው በዚህ ማዕከል ጣቢያ ላይ የተፈጠሩት 3 ትላልቅ የፈንጂ ቀዳዳዎች ዙሪያ ሰፊ ቁፋሮ በማድረግ በአዲስ የኮንክሪትና የብረት ሐዲድ ጣሪያውን ዳግም የመገንባትና የማጠናከር ስራ ተከናውኖ አልቋል ብለዋል። የሳተላይት መረጃዎች እንደሚያረጋግጡት ኢራን ከአሜሪካ ጋር የነበራት የሰላም ስምምነት በሕግ ጸንቶ ባለበት ወቅት ጭምር የኒውክሌር ጦር መሳሪያ ምርምር ጣቢያው በሚስጥር ሙሉ በሙሉ መገንባቱና ካለፈው ጊዜ የበለጠ ጠንካራ እንዲሆን መደረጉን አረጋግጧል። ይህ ደግሞ ለአሜሪካ ወታደራዊ ኃይሎችም ሆነ ለእስራኤል እጅግ አደገኛ መረጃ እንደሆነ ተመልክቷል። ይህ በዚህ እንዳለ ለመሆኑ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ለመውጣት ምን አይነት መንገድ አላቸው? የሲኤንኤን ከፍተኛ የፖለቲካና ወታደራዊ ተንታኞች እንደሚገመግሙት ፕሬዝዳንት ትራምፕ ከኢራን ጋር ያላቸው ወታደራዊ ቁርኝት ልክ እንደ ፔድሮስ ደረጃዎች የእይታ ቅዠት እየሆነ መጥቷል በማለት ያስቀምጣሉ። ደረጃዎቹ ወደ ላይ የሚወጡና ወደ ታች የሚወርዱ ቢመስሉም በመጨረሻ ግን ሁልጊዜ የሚያልቁት በጀመሩበት በዚያው በአንድ ስፍራ ላይ ነው ብለዋል። ይህ ታላቅ ስልታዊ ቀውስ ፕሬዝዳንት ትራምፕ ራሳቸው የፈጠሩት የታሪክ ውጤት ነው በማለት ያስቀምጠዋል። ሲኤንኤንም መውጫ መንገድ የሌለው ጦርነት በኢራን ላይ ከፍተዋል፣ የችግሩን መሰረታዊ ምክንያቶች የማይፈታ እጅግ ደካማ የመግባቢያ ሰነድን ፈርመዋል፣ አሁን አሜሪካ ከባድ የጂኦፖለቲካዊ ምርጫ ከፊቷ ተደቅኗል ይላሉ። የሲኤንኤን ተንታኞች አንደኛው ጦርነቱን ወደ ላቀ ደረጃ በማሳደግ የኢራንን ሲቪል መሰረተ ልማቶችና የኃይል ማመንጫ ሙሉ በሙሉ ማውደም፣ ይህ ደግሞ እጅግ ከፍተኛ የሆነ የአሜሪካ ወታደሮችን ህይወት መጥፋትና የዓለም አቀፍ ኢኮኖሚ ቀውስና በአሜሪካ ላይ ከባድ ውግዘት ከመላው ዓለም የሚያስከትልባት ነው። ሁለተኛው ይህ ካልሆነ ደግሞ ለኢራን አገዛዝ በቢሊዮን የሚቆጠር ዶላር ማቅለያ መልክ እየከፈሉ በዲፕሎማሲ ውይይትን ዳግም የመጀመሪያ ተወካዮች ምክር ቤት የጦር ኃይሎች ኮሚቴ ከፍተኛ አባል የሆኑት ዲሞክራት አዳም ስሚዝ ለሲኤንኤን ባሰጡት መግለጫ ትራምፕ የገቡበት ወታደራዊ አዘቅት ዋሽንግተን የሚገኙ የጦር ስራው ሙሉ በሙሉ አጠናቆ በማለት የሚያቀርቡበትን ጥሪ ምን ያህል የተሳሳተ መሆኑን የሚያሳይ ነው ብለዋል። ለዛሬ የነበሩ መረጃዎች እነዚህ ነበሩ። ቻናላችን አዲስ ነው፣ ሰብስክራይብ፣ ቪዲዮዎቻችን ደግሞ ላይክ በተን በመጫን እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አጋሩናለን። ሰላም በእናንተ ላይ ይስፈን።